በመካከለኛው ምስራቅ ምድር ታይቶ የማይታወቅና ቀጠናውን ወደ አጠቃላይ ጦርነት የከተተ ጉዳይ ተነስቷል። ዓለም በከፍተኛ ስጋት ውስጥ በወደቀችበት በዚህ ሰዓት የአሜሪካ ጦር ኦፕሬሽን ኤፒክ ፌሪ በሚል በሰየመው እጅግ ምስጢራዊና አስደንጋጭ ዘመቻ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደሉን ተከትሎ መላው ቀጠናው በእሳት እየነደደ ይገኛል። ይህንን ግድያ ተከትሎ ቴህራን ኦፕሬሽን ትሩ ፕሮሚነንስ 4 በሚል ስያሜ እስካሁን ታይቶ የማይታወቅ እጅግ ግዙፍ የሚሳኤልና የድሮን ጥቃት በእስራኤልና በመላው የመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ እየሰነዘረች ትገኛለች። የኢራን አብዮታዊ ዘበኛ ከመሬት ከባህርና ከአየር ከ6 ዙር በላይ የሚሳኤልና የረጅም ርቀት ድሮኖችን ጥቃቶችን ያወረደ ሲሆን በዋናነት በእስራኤል ግዛት ውስጥ የሚገኙ ስትራቴጂካዊ ቦታዎችን ኢላማ አድርጓል። በወጡ መረጃዎች መሰረት በኢየሩሳሌም ዋና አውራ ጎዳናዎችና በቴል አቪቭ በሚገኙ የመኖሪያ መንደሮች ላይ ሚሳኤሎች በቀጥታ አርፈዋል። በተለይም ቤት ሸመሽ በተባለ ከተማ ላይ በደረሰ ከፍተኛ ፍንዳታ እስካሁን የ9 ሰዎች ሕይወት ማለፉን በርካታዎች ደግሞ መቁሰላቸው ተረጋግጧል። ጥቃቱ በእስራኤል ብቻ አላበቃም። ኢራን በአካባቢው በሚገኙ የአሜሪካና አጋሮቿ መሰረተ ልማቶች ላይ ጥቃት ፈጽማለች። በአቡዳቢ የሚገኘው አልሰላም የባህር ኃይል ጣቢያ፣ በባህሬን የሚገኘው የአሜሪካ 5ኛ ፍሊትና በኩዌት የሚገኘው ኤል አል ሳሌም የአየር ኃይል ጣቢያን ጨምሮ 27 የሚሆኑ የአሜሪካ ይዞታዎች ጥቃት ደርሶባቸዋል። የአሜሪካ ማዕከላዊ ዕዝ በሰጠው መግለጫ በቴህራን የሚገኘውን የኢራን አብዮታዊ ዘበኛ ዋና መስሪያ ቤት ሙሉ በሙሉ ማውደሙን ይፋ አድርገዋል። ፕሬዝዳንት ዶናልድ ትራምፕ ለዓለም ባስተላለፉት መልእክት የአሜሪካ ጦር በወሰደው የኃይል እርምጃ 9 የኢራን ጦር መርከቦችን ማቃጠሉና በ24 የኢራን ግዛቶች ውስጥ የሚገኙ ከ1000 በላይ ኢላማዎችን መምታቱን በኩራት አስታውቋል። ይህ በእንዲህ እንዳለ የሊባኖሱ ሂዝቡላ የተኩስ አቁም ስምምነቱን በይፋ በማፍረስ ለካሚኒ ሞት አጸፋ እመልሳለሁ በሚል በሰሜን እስራኤልና በሃይፋ ከተማ ላይ የድሮንና የሮኬት ዝናብ አዘንቧል። እስራኤልም ወዲያውኑ በቤሩት ደቡባዊ ክፍል ወይም ዳሂ በተባለ ስፍራ ላይ በሰነዘረችው መጠነ ሰፊ የአየር ድብደባ ቢያንስ የ10 ሰዎች ሕይወት ማለፉ ተዘግቧል። እስራኤል ደህንነቴን ለማስጠበቅና ከሰሜን የተፈናቀሉ ዜጎችን ወደ ቤታቸው ለመመለስ ማንኛውንም እርምጃ ወስዳለሁ በማለት ዛቻዋን ወደ ተግባር እየቀየረች ትገኛለች። በተለይም በደቡባዊ ሊባኖስና በቤሩት አካባቢ የሚገኙ ነዋሪዎች የሂዝቡላ የጦር መሳሪያ ከሚገኙባቸው ቦታዎች በአስቸኳይ እንዲወጡና ራሳቸውን እንዲያድኑ ጥብቅ ማስጠንቀቂያ ሰጥተዋል። ይህ እስራኤል በቀጣይ ሰዓታት ውስጥ የምድር ወረራ ወይም የበለጠ የከፋ ወታደራዊ እርምጃ ልትወስድ ትችላለች የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ተፈጥሯል። የኢራን መንግስትም በበኩሉ የእስራኤልን ድርጊት አጥብቆ ያወገዘ ሲሆን ይህ ጥቃት በቀጠናው ላይ ሊገመት የማይችል መዘዝ ያስከትላል ሲሉ አስጠንቅቀዋል። ሃይፋ ከተማ የሚገኙ ነዋሪዎች የሮኬት መከላከያ ሳይረኖች በከፍተኛ ድምፅ ሲጮሁና የአየር መከላከያ ስርዓቶች የሚሳኤል ጥቃትን ለማክሸፍ ሲታገሉ በታላቅ ድንጋጤ ውስጥ ውለዋል። የእስራኤል መከላከያ ሰራዊት አይዲኤፍ እንደገለጸው ጥቃቱ ከሊባኖስ ድንበር በኩል በከፍተኛ ፍጥነት የተተኮሰ ሲሆን ይህም ቀደም ሲል ተደርሶ የነበረውን የተኩስ አቁም ስምምነት ሙሉ በሙሉ የጣሰና ቀጠናውን ወደ አዲስ የጦርነት ምዕራፍ ያሸጋገረ ክስተት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ መንግስት ለዚህ ጥቃት የሰጠው ምላሽ ፈጣንና እጅግ አስገራሚ ነበር። የእስራኤል የጦር አውሮፕላኖች በሊባኖስ ዋና ከተማ ቤሩት ላይ ከባድ የአየር ድብደባ በመፈጸም ላይ ይገኛሉ ብለዋል። በቤሩት የሚገኙ የሂዝቡላ የጦር ካምፖች፣ የመገናኛ አውታሮችና ስትራቴጂካዊ ስፍራዎች በቦምብ እየተደበደቡ ሲሆን ከተማዋ በጭስና በቃጠሎ ተሸፍናለች። እስራኤል ለማንኛውም ጥቃት የሚመጣጠን ሳይሆን የሚበልጥ ዋጋ እናስከፍላለን በማለት በቤሩት ላይ የጀመረችውን ኦፕሬሽን አጠናክራ ቀጥላለች። ይህ ድንገተኛ ግጭት በመላው ዓለም ከፍተኛ ስጋትን የፈጠረ ሲሆን ታላላቅ የዓለም መንግስታት ጦርነቱ ወደ ጎረቤት ሀገራት እንዳይሰራጭና ወደ አህጉራዊ ጦርነት እንዳይቀየር ጥሪያቸውን እያቀረቡ ነው። ሆኖም ግን በሂዝቡላና በእስራኤል መካከል ያለው ፍጥጫ አሁን ካለበት ደረጃ አልፎ ወደ ከፋ የደም መፋሰስ እያመራ መሆኑን ከስፍራ ያሉ መረጃዎች ያመለክታሉ። ሂዝቡላ በበኩሉ የእስራኤልና የአጋሮቿን ጥቃት ለመመከትና የካሚኒን ደም ለመቀበል እስከ መጨረሻው እንደሚወጋ ቃል ገብቷል። ይህ በመካከለኛው ምስራቅ የተቀሰቀሰው ጦርነት ዓለም አቀፍ የኢኮኖሚ ቀውስ ያስከተለ ሲሆን የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና የአክሲዮን ገበያዎች እንዲያድጉ አድርጓል።
የዓለም ሀያላን ሀገራት ሁኔታውን በጥንቃቄ እየተከታተሉ ቢሆንም ግጭቱ ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል በሚል ስጋት በከፍተኛ ሁኔታ ጨምሯል። የቴህራን ጎዳናዎች በለቅሶና በቁጣ ሲሞሉ፣ በቤሩትና በቴል አቪቭ ሰማይ ላይ የፍንዳታ ድምጾች ማባሪያ አጥተዋል። ሁኔታው በየሰዓቱ እየተቀያየረ ይገኛል። አሜሪካና እስራኤል በቀጣይ ምን እርምጃ ይወስዱ ይሆን? የእስራኤልስ ቀጣይ ግብረ መልስ ምን ሊሆን ይችላል? እኛም ወቅታዊ መረጃዎችን ተከታትለን የምናቀርብላችሁ ይሆናል። ለተጨማሪ ሰበር መረጃዎችና ትንታኔዎች የቻናላችን ቤተሰብ ነው። የደውል ምልክቱን በመጫን ፈጣን መረጃዎችን ያገኙ። ስለተከታተሉን እናመሰግናለን። ሰናይ ጊዜ። በመካከለኛው ምስራቅ ምድር ታይቶ የማይታወቅና ቀጠናውን ወደ አጠቃላይ ጦርነት የከተተ ጉዳይ ተነስቷል። ዓለም በከፍተኛ ስጋት ውስጥ በወደቀችበት በዚህ ሰዓት የአሜሪካ ጦር ኦፕሬሽን ኤፒክ ፌሪ በሚል በሰየመው እጅግ ምስጢራዊና አስደንጋጭ ዘመቻ የኢራኑ መንፈሳዊ መሪ አያቶላ አሊ ካሚኒ መገደሉን ተከትሎ መላው ቀጠናው በእሳት እየነደደ ይገኛል። ይህንን ግድያ ተከትሎ ቴህራን ኦፕሬሽን ትሩ ፕሮሚነንስ 4 በሚል ስያሜ እስካሁን ታይቶ የማይታወቅ እጅግ ግዙፍ የሚሳኤልና የድሮን ጥቃት በእስራኤልና በመላው የመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ እየሰነዘረች ትገኛለች። የኢራን አብዮታዊ ዘበኛ ከመሬት ከባህርና ከአየር ከ6 ዙር በላይ የሚሳኤልና የረጅም ርቀት ድሮኖችን ጥቃቶችን ያወረደ ሲሆን በዋናነት በእስራኤል ግዛት ውስጥ የሚገኙ ስትራቴጂካዊ ቦታዎችን ኢላማ አድርጓል። በወጡ መረጃዎች መሰረት በኢየሩሳሌም ዋና አውራ ጎዳናዎችና በቴል አቪቭ በሚገኙ የመኖሪያ መንደሮች ላይ ሚሳኤሎች በቀጥታ አርፈዋል። በተለይም ቤት ሸመሽ በተባለ ከተማ ላይ በደረሰ ከፍተኛ ፍንዳታ እስካሁን የ9 ሰዎች ሕይወት ማለፉን በርካታዎች ደግሞ መቁሰላቸው ተረጋግጧል። ጥቃቱ በእስራኤል ብቻ አላበቃም። ኢራን በአካባቢው በሚገኙ የአሜሪካና አጋሮቿ መሰረተ ልማቶች ላይ ጥቃት ፈጽማለች። በአቡዳቢ የሚገኘው አልሰላም የባህር ኃይል ጣቢያ፣ በባህሬን የሚገኘው የአሜሪካ 5ኛ ፍሊትና በኩዌት የሚገኘው ኤል አል ሳሌም የአየር ኃይል ጣቢያን ጨምሮ 27 የሚሆኑ የአሜሪካ ይዞታዎች ጥቃት ደርሶባቸዋል። የአሜሪካ ማዕከላዊ ዕዝ በሰጠው መግለጫ በቴህራን የሚገኘውን የኢራን አብዮታዊ ዘበኛ ዋና መስሪያ ቤት ሙሉ በሙሉ ማውደሙን ይፋ አድርገዋል። ፕሬዝዳንት ዶናልድ ትራምፕ ለዓለም ባስተላለፉት መልእክት የአሜሪካ ጦር በወሰደው የኃይል እርምጃ 9 የኢራን ጦር መርከቦችን ማቃጠሉና በ24 የኢራን ግዛቶች ውስጥ የሚገኙ ከ1000 በላይ ኢላማዎችን መምታቱን በኩራት አስታውቋል። ይህ በእንዲህ እንዳለ የሊባኖሱ ሂዝቡላ የተኩስ አቁም ስምምነቱን በይፋ በማፍረስ ለካሚኔ ሞት አጸፋ እመልሳለሁ በሚል በሰሜን እስራኤልና በሃይፋ ከተማ ላይ የድሮንና የሮኬት ዝናብ አዘንቧል። እስራኤልም ወዲያውኑ በቤሩት ደቡባዊ ክፍል ወይም ዳሂ በተባለ ስፍራ ላይ በሰነዘረችው መጠነ ሰፊ የአየር ድብደባ ቢያንስ የ10 ሰዎች ሕይወት ማለፉ ተዘግቧል። እስራኤል ደህንነቴን ለማስጠበቅና ከሰሜን የተፈናቀሉ ዜጎችን ወደ ቤታቸው ለመመለስ ማንኛውንም እርምጃ ወስዳለሁ በማለት ዛቻዋን ወደ ተግባር እየቀየረች ትገኛለች። በተለይም በደቡባዊ ሊባኖስና በቤሩት አካባቢ የሚገኙ ነዋሪዎች የሂዝቡላ የጦር መሳሪያ ከሚገኙባቸው ቦታዎች በአስቸኳይ እንዲወጡና ራሳቸውን እንዲያድኑ ጥብቅ ማስጠንቀቂያ ሰጥተዋል። ይህ እስራኤል በቀጣይ ሰዓታት ውስጥ የምድር ወረራ ወይም የበለጠ የከፋ ወታደራዊ እርምጃ ልትወስድ ትችላለች የሚል ከፍተኛ ስጋት በዓለም አቀፉ ማህበረሰብ ዘንድ ተፈጥሯል። የኢራን መንግስትም በበኩሉ የእስራኤልን ድርጊት አጥብቆ ያወገዘ ሲሆን ይህ ጥቃት በቀጠናው ላይ ሊገመት የማይችል መዘዝ ያስከትላል ሲሉ አስጠንቅቀዋል። ሃይፋ ከተማ የሚገኙ ነዋሪዎች የሮኬት መከላከያ ሳይረኖች በከፍተኛ ድምፅ ሲጮሁና የአየር መከላከያ ስርዓቶች የሚሳኤል ጥቃትን ለማክሸፍ ሲታገሉ በታላቅ ድንጋጤ ውስጥ ውለዋል። የእስራኤል መከላከያ ሰራዊት አይዲኤፍ እንደገለጸው ጥቃቱ ከሊባኖስ ድንበር በኩል በከፍተኛ ፍጥነት የተተኮሰ ሲሆን ይህም ቀደም ሲል ተደርሶ የነበረውን የተኩስ አቁም ስምምነት ሙሉ በሙሉ የጣሰና ቀጠናውን ወደ አዲስ የጦርነት ምዕራፍ ያሸጋገረ ክስተት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቢንያም ኔታንያሁ መንግስት ለዚህ ጥቃት የሰጠው ምላሽ ፈጣንና እጅግ አስገራሚ ነበር። የእስራኤል የጦር አውሮፕላኖች በሊባኖስ ዋና ከተማ ቤሩት ላይ ከባድ የአየር ድብደባ መፈጸም ላይ ይገኛሉ ብለዋል። በቤሩት የሚገኙ የሂዝቡላ የጦር ካምፖች፣ የመገናኛ አውታሮችና ስትራቴጂካዊ ስፍራዎች በቦምብ እየተደበደቡ ሲሆን ከተማዋ በጭስና በቃጠሎ ተሸፍናለች።
እስራኤል ለማንኛውም ጥቃት የሚመጣጠን ሳይሆን የሚበልጥ ዋጋ እናስከፍላለን በማለት በቤይሩት ላይ የጀመረችውን ኦፕሬሽን አጠናክራ ቀጥላለች። ይህ ድንገተኛ ግጭት በመላው ዓለም ከፍተኛ ስጋትን የፈጠረ ሲሆን ታላላቅ የዓለም መንግስታት ጦርነቱ ወደ ጎረቤት ሀገራት እንዳይሰራጭና ወደ አህጉራዊ ጦርነት እንዳይቀየር ጥሪያቸውን እያቀረቡ ነው። ሆኖም ግን በሂዝቡላና በእስራኤል መካከል ያለው ፍጥጫ አሁን ካለበት ደረጃ አልፎም ወደ ከፋ የደም መፋሰስ እያመራ መሆኑን ከስፍራ ያሉ መረጃዎች ያመለክታሉ። ሂዝቡላ በበኩሉ የእስራኤልና የአጋሮቿን ጥቃት ለመመከትና የካሚኒን ደም ለመቀበል እስከ መጨረሻው እንደሚወጋ ቃል ገብቷል። ይህ በመካከለኛው ምስራቅ የተቀሰቀሰው ጦርነት ዓለም አቀፍ የኢኮኖሚ ቀውስ ያስከተለ ሲሆን የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምርና የአክሲዮን ገበያዎች እንዲያድጉ አድርጓል። የዓለም ሀያላን ሀገራት ሁኔታውን በጥንቃቄ እየተከታተሉ ቢሆንም ግጭቱ ወደ ሶስተኛው የዓለም ጦርነት ሊያመራ ይችላል በሚል ስጋት በከፍተኛ ሁኔታ ጨምሯል። የቴህራን ጎዳናዎች በለቅሶና በቁጣ ሲሞሉ በቤይሩትና በቴል አቪቭ ሰማይ ላይ የፍንዳታ ድምጾች ማባሪያ አጥተዋል። ሁኔታው በየሰዓቱ እየተቀያየረ ይገኛል። አሜሪካና እስራኤል በቀጣይ ምን እርምጃ ይወስድ ይሆን? የእስራኤልስ ቀጣይ ግብረ መልስ ምን ሊሆን ይችላል? እኛም ወቅታዊ መረጃዎችን ተከታትለን የምናቀርብላችሁ ይሆናል። ለተጨማሪ ሰበር መረጃዎችና ትንታኔዎች የቻናላችን ቤተሰብ ነው። የደውል ምልክቱን በመጫን ፈጣን መረጃዎችን ያገኙ። ስለተከታተሉን እናመሰግናለን። ሰናይ ጊዜ